ግብአተ መሬቱ ተቆፍሮለት መግነዙ ተገዝቶለት ሊገነዝና ሊቀበር ጫፍ ላይ የቆመው መቃብር አፋፍ ላይ የቆመው ህወሓት የሚባል ቡድን እንዴት ሰው ዛሬ እደገፋለሁ ብሎ አብሮ መቃብር ይገባል? ትንሽ ገፋና ደፈር አድርጌ ከደመደም የፕሪቶሪያው ስምምነት በራሱ የአማራ ትንሣኤ ፍርሃትና ድንጋጤ ውጤት ነው። አማራው ባይነሳ ኑሮ የፕሪቶሪያ ስምምነትም አይፈጠርም። አባትየው ቀና ይልና ኤው ልጄ እዛ ላይ ጤፍ እየተወቃ ሰማይ ላይ ጤፍ እየተወቃ ነው ይሏል። ልጁ ቀና ብሎ ያይና ወይ አባዬ አይኔ ውስጥ ጥብቁ ገባብኝ አለ ይባላል። ምን እያደረግን ነው የሚለውን እኮ አየነው። ባህር ዳር ላይ በሞተር ስናደባየው በቦምብ ስናደባየው እኮ ነው። የሄሊኮፕተር ሞተር ሳያጠፋ ላበላብ ሆኖ ፊቱን በሶፍት እየጠረገ ዘሎ ገብቶ የበረረው ባይዘው እዛው እነ ዘመነ ካሴ መሃል ተቀምጠው በአመራርነት ደረጃ ያሉ ሰዎች ከመንግስት ጋር አብረው የሚሰሩ መረጃ የሚያቀብሉ ሰዎች እንዳሉ እናውቃለን። መንግስት የሚያውቃል፣ እነሱም ያውቃሉ። ፋኖ ልብ አላለውም የግዙፉና ውስብስቡ የምስራቅ አፍሪካ መልክዓ ፖለቲካ አካል ሆኗል። ወይን ዋይቶ ይወጣል፣ ያለበለዚያ ግብግቡ በሚያስነሳው ማዕበል ውስጥ ይሰጥማል። ቅሊንጦ ወይም ቃሊቲ ካልሆነም ሌላ ማረሚያ ቤት ልናያቸው እንደምንችል በእርግጠኝነት መናገር እንችላለን። ካልሆነም እንደነ ስዩም መስፍን ይሰናበታሉ። ህወሓት ሲጠፋ ሁለቱ ሸኔዎች ባይ ዲፎልት ይተናሉ ነው የሚባለው፣ ይቀልጣሉ። ወደ አብይ አህመድ መተኮስና አብይን ማሸነፍ ቀላል፣ ከባዱ ወደ ራስና ጓደኛ ድክመቶች ማነጣጠር ነው። አብይ በታንክና በድሮን ያልቻለውን ጦርነት በገንዘብ በሽማግሌና በወሬ ሊያሸንፈን እየሞከረ ነው። ታዲያ አብይን ማሸነፍ ቀላል ከሆነ ለምን ተዋችሁት? ትንሽ ይግዛ ብላችሁ ትታችሁት ነው? ምንድነው እየሰራችሁ ያላችሁት? ከማን ጋር የምትዋጉት ታዲያ? ማነው ወጥሮ ያዛችሁ? ማነው እንዳትንቀሳቀሱ ያደረገ? ሁሉናችን እስካልተረጋገጠ ድረስ የዛሬ 50 ዓመት በዚህ ቦታ ላይ ሌላ አማራ ቆሞ ሁልጊዜም ስለመሰልጠንና ስለመዘጋጀት አስፈላጊነት ሊናገር ይችላል። መደራጀታችን፣ መሰልጠናችን፣ መታጠቃችንና ለህልውናችን መታገላችን የሚቆመው ህልውናችን የተረጋገጠለት ብቻ ነው። ስለዚህ ደጋፊዎቻችሁ እስከ 50 ዓመት ድረስ ይጠብቁ። 50 ዓመት ነው ቀጠሯችሁ። የዛሬ ዓመት እንመጣለን፣ የዛሬ 2 ዓመት፣ ነገ ከ1 ሳምንት ከ2 ሳምንት በኋላ 4 ኪሎ እንገባለን የሚለውን ተዋችሁት። በዚህ እንተማመን። ተስፋ ቆረጣችሁ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን የቀጥታ ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በአማራ ክልል በኩል እየተንቀሳቀሰ የሚገኘው የአማራው ሸኔ ተብሎ የሚጠራ ወይም ራሳቸውን ፋኖ ብለው የሚጠሩት አካላት ከነሱ ከአመራሮቹ መካከል መግለጫ አውጥተዋል በዚህ 2-3 ቀናት ውስጥ። ስለዚህ አሁን በአጠቃላይ ቡድኑ ካለበት ወቅታዊ ሁኔታ አንጻር እያገናኘን ምን ሁኔታ ላይ ነው ያለው፣ መግለጫው ምን አይነት ይዘት ይዘው መጡ፣ ምን አዲስ ነገር ይዘው መጡ በሚለው ጉዳይ ላይ እየተወያየን ቆይታ የምናደርግ ነው የሚሆነው። ቀጥታ ስርጭት ሲኖረን በቀጥታ ቶሎ እንዲደርሳችሁ የደወል ምልክቱን መጫናችሁን አትርሱ። እንዲሁም ደግሞ መሆን መልቲሚዲያ ላይክ፣ ሰብስክራይብ እና ሼር በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዲሁም በሱፐር ቻት እና በሱፐር ስቲከር ድጋፍ ማድረጋችሁን ሳትረሱ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። በአማራ ክልል የሚንቀሳቀሰው የአማራው ሸኔ የሚባለው የሽብር ቡድን ባይዘው እኔ የሽብር ቡድን እያልኩ ነው የምጠራው። እስካሁን ድረስ ግን ፌደራል መንግስት ይህንን ቡድን በአሸባሪነት ወይም በሽብርተኝነት አልፈረጀውም። አሸባሪ ለመባል አንድ ቡድን ምንድነው ማድረግ ያለበት የሚባለው ነገር ላይ ጥያቄ አለኝ። ምክንያቱም አሸባሪ ለመባል ከሚገባው በላይ የወንጀል ድርጊቶችን የፈጸመ ራሱ ነፃ አወጣዋለሁ በሚለው ህዝብ ላይ በጣም ከፍተኛ የሆነ የትኛውም አሸባሪ እስከዛሬ ድረስ ያልፈጸማቸው በስም የምናውቃቸው ትላልቆቹ በውጭ ሀገርም ያሉ አሸባሪዎች ካደረጉት ወንጀልና ግፍ በላይ በራሱ ህዝብ ላይ የፈጸመ ቡድን ለምን በሽብርተኝነት እንደማይፈረጅ እስካሁን ድረስ ግልጽ አይደለም። ህወሓትን አሸባሪ ብሎ የኢትዮጵያ መንግስት ሲፈረጅ
በተለይ በንጹሃን ላይ በፈጸመው ግፍና ግድያ እንደሆነ ይታወቃል። አሁን ይሄ የአማራው ሸኔ የሚባለው የሽብር ቡድን በራሱ ህዝብ ላይ እየፈጸመ ያለው ሰቀቀን እያሳደረ ያለው ግፍና መከራ በጣም ከፍተኛ ሆኖ እያለ ነገር ግን እስካሁን ድረስ በአሸባሪነት አልተፈረጀም ይሄ ቡድን እና ለምን የሚል ጥያቄ አለን። እናንተም የመሆን መልቲሚዲያ ቤተሰቦች ይሄ ጥያቄያችሁ ነው ብዬ አስባለሁ። ድምጻችሁን ብታሰሙ በዚህ ጉዳይ ላይ ያላችሁን ሐሳብም በኮመንት ላይ ብትጽፉልኝ ደስ ይለኛል እና ይሄው የሽብር ቡድን ከሰሞኑ እንግዲህ ወደ 3 ዓመት ለሚሆን ጊዜ በትጥቅ ትግል እየተንቀሳቀሰን የሚገኘው ጥያቄያችሁ ምንድነው ሲባል ይሄ ነው ጥያቄያችን ብለው የሚያቀርቡት ነገር የለም። እነ ዘመነ ካሴ በተደጋጋሚ ሲጠየቁ ምንድነው ለምንድነው ወደ ድርድር ማትመጡት? መንግስት እደራደራለሁ እያለ ነው እና ለምንድነው ወደ ሰላም ማትመጡት ተብለው ሲጠየቁ ከመንግስት ጋር አንደራደርም፣ የምንደራደረው 4 ኪሎን ከሰጡን ብቻ ነው የሚል ጥያቄ ሲያነሱ ሰምተናል። እንግዲህ በትጥቅ ትግል እየተንቀሳቀሰ ይሄ ነው የሚባል የህዝብ ጥያቄ የሌለው በተለይም ደግሞ በራሱ ህዝብ ላይ የሽብር ድርጊቶችን የሚፈጽም አሸባሪ ቡድን አንድ በህዝብ የተመረጠን መንግስት በምን አይነት ሁኔታ 4 ኪሎ ለቆለት 4 ኪሎ ሊገባ እንደሚችል አይታወቅም። እና እነዚህ ሰዎች የህዝብ ጥያቄ አለን ይላሉ እንጂ ምንም አይነት የህዝብ ጥያቄ የሌላቸው የራሳቸውን የስልጣን ጥምና የስልጣን ፍላጎት ለማርካትና ለማሳካት የሚሰሩ በተለይም ደግሞ ከኢትዮጵያ ታሪካዊ ጠላቶች ጋር በጋራ ሆነው የኢትዮጵያን ጥቅም የኢትዮጵያን ብሔራዊ ጥቅም በተለይ እንዲሁም ደግሞ የኢትዮጵያን የውስጥ አንድነትና ሰላም ለማናጋትና ብሔራዊ ጥቅሟን አደጋ ውስጥ ለመጣል እንዳይሳካ ለማድረግ የተለያዩ እንቅስቃሴዎችን የሚያደርጉ የውጪ የፕሮክሲ ዋር ተብሎ የሚጠራው የተልእኮ ጦረኞች እንጂ ምንም አይነት ህዝባዊ ጥያቄ ሊያቀርቡ የሚችሉ ወይም ሊያነሱት የሚችሉት ጥያቄ እንደሌለ በተደጋጋሚ ሰምተናል። ይሄ ነው ጥያቄው የሚል አካል ካለ አሁንም ይህን ፕሮግራም ቢከታተል የእነሱ ደጋፊ ካለ ምናልባት ተሳስቶ የገባ ጥያቄያቸው ምንድነው በሚለው ጉዳይ ላይ ይሄ ነው ጥያቄው ብሎ የሚያነሳ ሰው ካለ ደስ ይለኛል ብትጽፉልኝ። የፋኖ ጥያቄ ወይም የአማራው ሸኔ የሚባለው ቡድን ጥያቄው ምንድነው ይዞ የተነሳው ጥያቄ የሚለውን ጉዳይ ብንወያይበት ደስ ይለኛል ካለ ጥያቄው ማለት ነው። ግን እስከምናውቀው ድረስ ብዙ ጊዜ ተጠይቋል። ይሄ ነው ጥያቄያችን የሚል ነገር ሲያነሱ ሰምተን አናውቅም። እና ወደ 3 ዓመት ለሚሆን ጊዜ የራሱን ህዝብ እያሸበረ ያለው ይሄ ሽብር ቡድን አሁን በአፋብን አደረጃጀት ውስጥ ምን የሚል አካሄድ ጀምረዋል? የአማራን ህዝብ ህወሓት አልወጋም ብሏል። ህወሓት የአማራን ህዝብ አልወጋም ስላለ እኛም ደግሞ ከህወሓት ጋር የምናደርገውን ትብብር አጠናክረን እንቀጥላለን። ከኤርትራ ህዝብና ከህወሓት ጋር የሚደረግ ውጊያ አንደግፍም ወይም ደግሞ መደረግ የለበትም፣ ከተደረገም ደግሞ የአማራን ህዝብ ለማጥፋት ነው ይላል ዘመነ ካሴ። ከዚህ ጋር አያይዞ ያለውን ደግሞ በኋላ እነግራቸዋለሁ። ነገር ግን ከህወሓት ጋር የሚደረግ ውጊያ ከሻዕቢያ ጋር የሚደረግ ውጊያ የአማራን ህዝብ ለማጥፋት ነው። ማን ነው የአማራ ህዝብ ጠላት? ሲጀመር የአማራ ህዝብ ጠላት እስከምናስታውሰው ድረስ ስብሃት ነጋ የተናገራቸው ንግግሮች ወደኋላ ሄዳችሁ ተመልከቱ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተመረጡ ጊዜ ስብሃት ነጋ ለቮይስ ኦፍ አሜሪካ ለቪኦኤ ምን የሚል ቃለ መጠይቅ ነው የሰጠው? ኃይለማርያም እንግዲህ የፕሮቴስታንት እምነት ተከታይ እንደሆነ ይታወቃል። እና የዛን ሰዓት ኃይለማርያም እንደተመረጡ ስብሃት ነጋ ለቪኦኤ የሰጠው ቃለ መጠይቅ ላይ ስልጣን ከኦርቶዶክሱና ከአማራው እንዲርቅ በማድረጋችን ስኬታማ ነን ይላል። ይሄ ሰውዬ ህወሓትን ጠፍጥፎ የሰራ የህወሓት የማፊያ ቡድን አመራር ወይም ደግሞ ግንባር ቀደም ቀንደኛ የአማራ ጠላት ነው። ህወሓት ገና 66 ዓመተ ምህረት ሲመሰረት በህወሓት ማኒፌስቶ ላይ የተቀመጠው ዋናው የትግል ዓላማችን ጨቋኟን የአማራ ብሔር መታገል ነው ይላል። የህወሓትን ማኒፌስቶ ሂዱና አንብቡት። ከህወሓት ጋር ህብረት ፈጥረን የአማራን ህዝብ ነፃነት እናመጣለን የምትሉ ሰዎች ገና 66 ዓመተ ምህረት ሲመሰረት ዋናው የትግላችን ዓላማ የትግላችን መስመር ጨቋኟን የአማራ ብሔር መታገል ነው የሚለውን የህወሓትን ማኒፌስቶ ሂዳችሁ አንብቡት። ከዛ ሲቀጥል እነ ስዬ አብርሃ እነ ስብሃት ነጋ ሌሎችም የህወሓት አመራሮች መለስ ዜናዊን ጨምሮ
አማራን ወይም የአማራን ህዝብ እንደ ሲጋራ ረግጠን ጥለነዋል፣ ድጋሚ እንዳያንሰራራ አድርገን አሸንፈነዋል። ይህንን የሚል ቡድን ይህንን ገና ሲጀመር ጀምሮ አማራን በጠላትነት ፈርጆ የተነሳ ቡድን ዛሬ የአማራ ህዝብ ወኪል ነኝ የሚሉት እነ ዘመነ ካሴ ከህወሓት ጋር የሚደረግ የኢትዮጵያ መንግስት የሚያደርገው ጦርነት የአማራን ህዝብ ለማጥፋት ነው ሲሉ ማን ላይ ነው የሚሳለቁት? ቀረ እኮ ድሮ። ይሄ የህዝብን ንቃተ ህሊና አለመረዳት፣ ህዝቡ ዛሬ ያለበትን የመረዳት አቅም አለመገንዘብ፣ እንዲሁም ህዝብን መናቅ። እናንተ ጀርባችሁን ለግርፊያና ለግልቢያ አጎብድዳችሁ የሰጣችሁ ሰዎች ናችሁ። የአማራን ህዝብም አትወክሉም። የአማራ ስነ ልቦናም ኢትዮጵያዊ ማንነትም ኢትዮጵያዊ ስነ ልቦናና ስነ ምግባርም ያላችሁ ሰዎች አይደላችሁ። አንድ ጊዜ ሞራላችሁን ስለሸጣችሁ፣ አንድ ጊዜ ማኖ ስለነካችሁ፣ አንድ ጊዜ ክብሩን የሸጠ በተለይ ደግሞ ከህወሓትና ከሻዕቢያ ጋር ሄዶ የተረመጠመጠ አንድ አካል ተመልሶ ወደ ነበረ ሰብዕናው የማይመለስበት እድል እንዳለ እናውቃለን። ስለዚህ እናንተ አንድ ጊዜ ክብራችሁን ሽጣችሁ ወርዳችሁ ተዋርዳችሁ ነው የህወሓትና የሻዕቢያ ፈረስ ለመሆን ፈቅዳችሁ አንድ ጊዜ ክብራችሁን አሳልፋችሁ ስለሰጣችሁ ነው እንጂ እንደ ህወሓት የአማራ ህዝብ ጠላት የሆነ የአማራ ህዝብ ብቻ ሳይሆን የራሱ መራዋለሁ ነፃ አወጣዋለሁ የሚለው የትግራይ ህዝብ ራሱ ጠላት መሆኑን ዛሬ ላይ የሚጠራጠር ሰው ያለ አይመስለኝም። ሻዕቢያና ህወሓት የአማራ ህዝብ ብቻ ሳይሆን የኢትዮጵያ ጠላቶች ናቸው። ግብጽ ሻዕቢያን ወለደ፣ ሻዕቢያ ህወሓትን ወለደ። የዘር ሐረጉን ታውቃላችሁ? ባይዘው የመሆን መልቲሚዲያ ቤተሰቦች የዚህ የዘረኝነት የነፃ አውጪ ፖለቲካ የዘር ሐረግ ቁረጡና ላኩላችሁ። ይሄንን ለዘረኞች የዘረኝነት ፖለቲካ የዘር ሐረግ ከግብጽ ነው የሚጀምረው። ከፈለጋችሁ ወደ ጣሊያንም ልትወስዱት ትችላላችሁ። ከጣሊያን ጊዜ ጀምሮ ስለሆነ የዚህ የከፋፍለ ግዛ ፖለቲካ የመጣው ጣሊያን መጀመሪያ ወደ ኢትዮጵያ መጥቶ አድዋ ላይ ተቀጥቅጦ ከተመለሰ በኋላ አይ ኢትዮጵያን በጉልበት ገብቶ መግዛት እና ማሸነፍ ማስተዳደር ስለማይቻል እኛን የሚመስል አስተሳሰብ የሚቀበሉ ባንዳዎችን ገዝተን በራሳቸው ባንዳዎች ነው ኢትዮጵያውያንን መግዛት የምንችለው የሚል ስትራቴጂ ነድፈው ነው ሻዕቢያ የሚባል ወይም ደግሞ ጀብሃ የሚባል የኤርትራ ነፃ አውጪ ፈጥረው ከዚያ በኋላ ኢሳያስ አፈወርቂ ጀብሃን ተቀላቅሎ ጀብሃን አፍርሶ ሻዕቢያን ፈጠረ፣ በግብጽ እርዳታ ማለት ነው። ከዚያ በኋላ ጣሊያኖች ይዘው የመጡትን የከፋፍለህ ግዛ ፖለቲካ በህወሓት በኩል ደግሞ የኢትዮጵያ ምድር ላይ ተግባራዊ እንዲሆን አደረጉ እና የዘር ሐረጋቸው ከጣሊያንና ከግብጽ ይጀምራል እና ግብጽ ሻዕቢያን ወለደ፣ ሻዕቢያ ህወሓትን ወለደ፣ ህወሓት ደግሞ ሸኔና ፋኖን ወለደ። ሸኔና ፋኖ ደግሞ እንግዲህ ከዛ በታች ማንን እንደሚወልዱ ምናልባት የጎጃም ነፃ አውጪ እና የወለጋ ነፃ አውጪ ምናምን የሚባሉ ከመጡ ደግሞ ከዛ በታች ይሄዳል ማለት ነው እና የዘር ፖለቲካ መጨረሻ ስለሌለው ማለት ነው። ወደ ዘመነ ካሴ እንሂድ። ዘመነ ካሴ ያው የአማራን መከላከያ ሰራዊትን ገድለን ገንዘነዋል፣ ስርዓቱን ገድለን ገንዘነዋል ብሎ ከሁለት ዓመት በፊት የነገረን ሰው አሁንም እየታገለን ነው ይላል። ገድላችሁ ከገነዛችሁት አካል ጋር ነው የምትታገሉት? ከሁለት ዓመት በፊት የገደላችሁትን አካል እስከዛሬ መቅበር አቅቷችኋል ወይ ነው ሌላ አካል ጋር ነው የምትዋጉት? አይ አንድ ስርዓት አሁን የብልጽግናን ስርዓት ነው መቼም ስርዓት ከተባለ የብልጽግናን ስርዓት ገድለን ገንዘነዋል ብላችኋል ከሁለት ዓመት በፊት። ዛሬም ግን እየተዋጋን ነው፣ እየመጣን ነው፣ እያሸነፍን ነው እያላችሁ ከማን ጋር ነው የምትታገሉት? ገድላችሁ ከገነዛችሁት ስርዓት ጋር? እንደው ሰው ምን ይለናል፣ ደጋፊዎቻችን ምን ይሉናል የሚል ነገር የለም? እስኪ ስለ ዘመነ ካሴ ውሸቶች እስከዛሬ ከሰማችኋቸው ውሸቶች አንድ ሁለቱን ጻፉ። ገድለን ገንዘነዋል እኔ እንኳን ማስታወሳቸው ብዙ አሉ። 2017 ዓመተ ምህረት ትግሉን እናጠናቀቃለን፣ 2017 የፋኖ ዓመት ነው ብሎም ተፎክሮ ነበር። የመቶ ተራሮች ዘመቻ ተብሎ 2017 ዓመተ ምህረት ሊያልቅ ሲል ደግሞ 2018 ላይ የመቶ ተራሮች ዘመቻ ብሎ መጥቶ ነበር። አሁንም 2019 መግቢያ ላይ ተቀምጠን እየተዋጋን ነው፣ ዛሬ እየተዋጋን ነው፣ ነገ እናሸንፋለን ይላል።
ከማን ጋር ነው የምትዋጉት? ገድላችሁ ከገነዛችሁት ስርዓት ጋር ነው ወይስ ሌላኛ ማናቀው አካል አለ እናንተ የምትዋጉት? ዛሬም እየታገልን ነው፣ ነገ እናሸንፋለን ይላል ዘመነ ካሴ ንግግሩን ሲጀምር። እንኳን ለዛሬው ቀን አበቃችሁ፣ እንኳን ደስ አላችሁ ማለት ፈልጋለሁ። ከእናንተ ፊት በዚህ ቀን በዚህ ቅጽበት ስለቆም ከፍተኛ የሆነ ክብርና ኩራት ይሰማኛል። መድኃኔዓለምንም አመሰግናለሁ። አጭር መልእክት ይኖረኛል፣ በቅጡ ለማስተላለፍ እንዲመቸኝ በጽሁፍ ይዣለሁ፣ አነባዋለሁ። ታሪክ የራሱ ነፍስና የራሱ ረቂቅ የስሌት ቀመር አለው። ከነመፈጠራቸው የማይተዋወቁ ሁለት ሰዎችን በራሱ ልብ መርምሮ በራሱ ቀመር አንጥሮ ከየጥጉ ጎትቶ አምጥቶ ለአንድ ወርቃማ ዓላማ ሲል ያገናኛቸዋል። እናም ለብዙሃኑ እውነትና ነፃነት እንደ ጧፍ ያበሩ ዘንድ በፍቅር ያሰልፋቸዋል። ይበራሉ። በድቅድቅ ጨለማ መሃል የተስፋ ብርሃን የነፃነት ወጋገን ይሆናሉ። ይህ አስበው የማይዘልቁት የታሪክ ጥልቅ ምስጢር ነው። ታሪክ እኔንና እናንተንም በዚህ ዘመን በዚሁ ስሌት ለአንድ ወርቃማ የትውልድ ፕሮጀክት አገናኝቶናል። ዛሬ እየታገልን ነው፣ ነገ እናሸንፋለን፣ የአማራን ቀን እናመጣለን። ነገ መቼ ነው? ነገ መቼ ነው? የእናንተ ነገ መቼ ነው? ስንት ነገ አለ? የፈጣሪ ነገ አያልቅም እና ደጋፊዎቻችሁ ነገ መቼ ይጠብቁ። ነገም ሲደርስ ነገ ነው የምትሏቸው፣ አመት ሲያልፍ የዛሬ አመት ትሏቸዋላችሁ። ለዚህ ጥያቄ ደግሞ ራሱ መልስ ይሰጣል ዘመነ ካሴ። ዛሬ እየታገልን ነው፣ ነገ እናሸንፋለን፣ የአማራን ቀን እናመጣለን ይላል። የአማራ ቀን ምንድነው? የአማራ ቀን አማራማ ቀን ወጥቶለት ህዝቡ በድምፁ የሚመራውን መንግስት መርጦ ለባርነት እና ለነፃ አውጪ ፖለቲካ ለዘረኞች ቦታ የለኝም፣ ከእብሪተኞች ከመሳሪያ ነቅናቂዎች ጋር ህብረት የለኝም፣ ኢትዮጵያ የሚያስፈልጋት የሚሰራ መንግስት እንጂ የሚያወራ ነፃ አውጪ አይደለም፣ ሲጀመር የአማራ ህዝብ ከማንም ነፃ የሚወጣበት ሁኔታ የለም፣ ነፃ የሆነ ህዝብ ነፃ አውጪ ያስፈልገው ብሎ በራሱ ድምጽ የሚመራውን መንግስት መርጧል። ስለዚህ ይሄ በሆነበት ሁኔታ ዛሬ ላይ መጥቶ የአማራን ቀን እናመጣለን ማለት ምናልባት ስላቅ አይሆንባችሁም ወይ ለማለት ነው። እና ነገ እንመጣለን የሚለው ዘመነ ካሴ ነገ መቼ ነው ተብሎ ሲጠየቅ ምናልባት ከ50 ዓመት በኋላ ይላል። ከ50 ዓመት በኋላ ህልውናችን እስካልተረጋገጠ ድረስ እዚህ ቦታ ላይ ቆሞ ይሄንን የትግል የስልጠና እና የውጊያ ዓላማ የሚናገር ሰው ሊኖር ይችላል። በድጋሜ እንኳን ደስ አላችሁ። ህልውናችን እስካልተረጋገጠ ድረስ የዛሬ 50 ዓመት በዚህ ቦታ ላይ ሌላ አማራ ቆሞ ሁልጊዜም ስለመሰልጠንና ስለመዘጋጀት አስፈላጊነት ሊናገር ይችላል። መደራጀታችን፣ መሰልጠናችን፣ መታጠቃችንና ለህልውናችን መታገላችን የሚቆመው ህልውናችን የተረጋገጠለት ብቻ ነው። ይህ የዛሬ እናንተ ምርቃት የአማራ ህዝብ ትግልና የሀገሪቱ ጣፋንታ ተገፍቶ አንድ ጫፍ ላይ የቆመበት ምዕራፍ ላይ የሚደረግ ነው። ስራ የሚጠይቅ ነገር ግን የድል ታዛ ላይ የቆመ እጅግ አጓጊ ምዕራፍ ነው። ያ ማለት ትውልድ ይረከበናል። ትውልድ ይረከበናል። ከ50 ዓመት በኋላም ቢሆን ህልውናችን ካልተረጋገጠ ትግላችን ይቀጥላል። ህልውናችን እስከሚረጋገጥ ድረስ ይሄ ትግል ይቀጥላል እስከ 50 ዓመት ድረስ ቢሆንም ይላል። ስለዚህ ደጋፊዎቻችሁ እስከ 50 ዓመት ድረስ ይጠብቁ። 50 ዓመት ነው ቀጠሯችሁ። የዛሬ ዓመት እንመጣለን፣ የዛሬ 2 ዓመት፣ ነገ ከ1 ሳምንት ከ2 ሳምንት በኋላ 4 ኪሎ እንገባለን የሚለውን ተዋችሁት። በዚህ እንተማመን። ተስፋ ቆረጣችሁ። ከ50 ዓመት በኋላም ቢሆን ትግላችን አይቆምም ወደሚል ነገር ሄደዋል። ምን ነው? ምን ተፈጠረ? ያ ሁሉ ፉከራና ዛቻ፣ በ2 ቀን ውስጥ የአባቶቻችንን ቤተ መንግስት እንረከባለን የሚለው ፉከራ እነማርሸት ፀሐዩ ማሩሸት ብለው የሚጠሩት አዲስ አበባ ከፈለግን እኮ እንገባለን፣ ትንሽ ጊዜ የማምለጫ ዕድል እንስጣቸው ብለን ነው ለመንግስት አመራሮች ያለው። ስለ ሄሊኮፕተሩ ያወራውን ሰምታችኋል? ስለ ፓይለቱ አብይን እኮ ነው አብቹ ባህር ዳር ሄዶ በሄሊኮፕተር ሄዶና በሄሊኮፕተር መጥቶ አባረር ነው
ብሎ ሲናገር ይሄ ባይዘው ውሸቱ ለኮሜዲነት በጣም ይጠቅማል ይሆናል ቢሆን ቢሳካለት አሁን ወደ ሰላም መጥቶ ኮሜዲያንነት ቢሰራ ያዋጣዋል ብዬ አስባለሁ። ማርሸት ፀሐዩ የሚባለው ልጅ አንዴ ምን አለ? በሄሊኮፕተር መጥቶ አለ በመድፍና በምናምን ስናደባየው አለ በአብይ አህመድ መሪነት በተመስገን ጥሩነህ ዕውቀት በብርሃኑ ጁላ ዕውቀት ጥበብ እና አበባው ታደሰ ወታደራዊ ልምድ የሚደመሰስ ፋኖ የለም፣ የሚቆስል ፋኖ የለም። ጥንቅቅ አድርገን እናውቃቸዋለን። አጭበርባሪዎች ናቸው፣ ነጋዴዎች ናቸው፣ መሀይሞች ናቸው። እሱ አይደለም እኔ ምን እያደረግን ነው የሚለውን እኮ አየ ነው። ባህር ዳር ላይ በሞተር ስናደባየው በቦምብ ስናደባየው እኮ ነው የሄሊኮፕተር ሞተር ሳያጠፋ ላበላብ ሆኖ ፊቱን በሶፍት እየጠረገ ዘሎ ገብቶ የበረረው። በመድፍና በከባድ መሳሪያ ስናደባየው ላቡን እየጠረገ ሄሊኮፕተሩን ሞተር ሳያጠፋ ተነስቶ በረራል። ምንድን ሄሊኮፕተር? አሁን ይሄንን እውነት ነው ብሎ የሚሰማ ደጋፊ አላቸው። ላይክ የሚያደርጋል ይሄንን የማርሸትን ንግግር እውነት ነው ብሎ ተቀብሎ እኔ ምን አይነት ህመም እንደሆነ እኮ አይገባኝም። አሁን የነዚህ ሰዎች ደጋፊዎች በጣም ነው የሚገርሙኝ። በተለይ ፖለቲካን ያውቃሉ ብለን የምናስባቸው ሰዎች ያነባሉ፣ የሚሆንና የማይሆን ነገር ይለያሉ ብለን የምንጠብቃቸው ሰዎች የዚህ አሸባሪ ቡድን ደጋፊ ሆነው አሁን የአማራው ሸኔ የሚሆን የኦሮሚያው ሸኔ ኢቭን ህወሓት መጥቶ አሁን የኢትዮጵያ መንግስት ባለበት ቁመና እነዚህ ታጣቂዎች መጥተው 4 ኪሎ ስልጣን ይዛሉ ብለው የሚጠብቁ ሰዎች ምን አይነት ድንቁርና እንደሆነ አይገባኝም። በምን አይተውት የት ሆነው ተመልክተውት በየትኛው መነጽር አይተውት እንደሆነ አይገባኝም። ግን የሚጠብቁ ሰዎች አሉ። በጣም የሚገርም እና 50 ዓመት በኋላም ቢሆን ትግላችን ይቀጥላል ብሏል ዘመነ ካሴ ለማለት ነው። ትላንትና ባሰራጨው ቪዲዮ ላይ የአማራው ሸኔ የኛም የፌስቡክ ፔጅ ላይ ብሩክ የሾርቅ አሰፋ የሚለው ፌስቡክ ፔጅ ላይ ታገኙታላችሁ። እዛ ላይ ሼር አድርገናል። እንዲሁም ደግሞ የተለያዩ የዚህ የጽንፈኛው ቡድን ተከታይ የሆኑ ሚዲያዎች ላይ ፔጆች ላይ ታገኙታላችሁ ንግግሩ። በሁለተኝነት ዘመነ ካሴ ምን ያወራል? ወደ አብይ መተኮስ ይላል። ወደ አብይ መተኮስና አብይን ማሸነፍ ቀላል ነው። ዋናው ከባዱ ነገር ይላል የራስንና የጓደኛን ድክመቶች ማየትና በዛ ላይ ማተኮር ነው ይላል። ውድ ጓዶች በዚህ አጋጣሚ አደራላችሁ የምፈልገው ታላቅ ጉዳይ አለ። ዛሬ ለመመረቅ ላለፉት በርካታ ወራት ብዙ ወጣችኋል፣ ብዙ ወርዳችኋል፣ ብዙ ላብ አፍስሳችኋል፣ በአካልና በመንፈስ ጠንክራችኋል፣ የትግላችን ሀውና ግብ ተገንዝባችኋል። በዚህ ሙሉ ቁመናችሁ መከላከያ የሚባል የአብይ አህመድ ታጣቂ ጋር ፊት ለፊት ትገጥማላችሁ። ትግል ግን ሌላም መልክ አለው። ከራስ ጋር የሚደረግ ትግልና አብሮ ሲኖር ከጓድ ጋር የሚደረግ ትግል እጅግ ከባድና ፈታኞቹ የትግል መልኮች እንደሆኑ ልትገነዘቡ ይገባል። ወደ አብይ አህመድ መተኮስና አብይን ማሸነፍ ቀላል፣ ከባዱ ወደ ራስና ጓደኛ ድክመቶች ማነጣጠር ነው። አብይ በታንክና በድሮን ያልቻለውን ጦርነት በገንዘብ በሽማግሌና በወሬ ሊያሸንፈን እየሞከረ ነው። አንዳንዴ ከሺህ አብይ ታንከኛ አንድ ወረኛ ትግላችን ላይ ጉዳት ሊያደርስ ይችላልና ጥንቃቄ ማድረግ ያስፈልጋል። እንግሊዞች ስራ ለፈቱ እጆች ሰይጣን ስራ ይፈጥርላቸዋል ይላሉ። ብዙ ጊዜ የወሬና የሐሜት ምንጩ መቦዘን ስለሆነ እያንዳንዱን ደቂቃ ለትግላችን በመድከምና በመስራት በማሰብ እናሳልፍ። ታጋይ ወንድሞች፣ ይህ በእናንተ ላብ በወንድሞቻችሁ ደምና በህዝባችን ሲቃ የተገዛ ትግል ነው። የአብዮቱ ዘበኞች እናንተ ናችሁ። ስለዚህ ከፋፋይ ለግልና ለቡድን ፍላጎት ብቻ የሚሰሩ መንፈሰ ደካሞች ቢገጥሟችሁ ናቋቸው፣ ታገሏቸው። ይህ ትግል የህልውና አደጋ ለገጠመው የአማራ ህዝብ የህልውና ጉዳይ ነው። የሚሳሱለት አይኖች ሌት ተቀን የሚጠብቁት እጆች ይፈልጋል። እናም አደራ ክፋትን፣ ምቀኝነትን፣ ቅናትንና ተንኮልን ተጸየፉ። ማንም የግለሰብም ይሁን የቡድን ጠላት አማራ ላይ ይነሳ መግጠምና መጣል እንችላለን። እኒህ የመንፈስ ደዌዎች ከተጠናወቱን ግን ከጠላት ቀድመው እኛኑ ይጥሉናል። የራሳችንንና የጓደኞቻችንን ድክመት ማየት ነው ከባዱ እንጂ
ወደ አብይ መተኮስና አብይን ማሸነፍ ቀላል ነው እንዴ? ታዲያ አብይን ማሸነፍ ቀላል ከሆነ ለምን ተዋችሁት? ትንሽ ይግዛ ብላችሁ ትታችሁት ነው? ምንድነው እየሰራችሁ ያላችሁት? ከማን ጋር የምትዋጉት ታዲያ? ማነው ወጥሮ ያዛችሁ? ማነው እንዳትንቀሳቀሱ ያደረጋችሁ? አብይን ማሸነፍ ወደ አብይ መተኮስ ቀላል ከሆነ ምን እያደረጋችሁ ነው ታዲያ? ምንድነው የከበዳችሁ? 4 ኪሎ ለመምጣት 4 ኪሎ ለመምጣት አይደለም ካላችሁበት ሸለቆ 4 ኪሎ ሜትር ከደንበጫ ወይም ከቢቸና ወይ ከአርማጭሆ ወይ ከእንጨቆረር ካልሆነም ደግሞ ከአምባሰል ተራሮች ወደ ሆነች ቦታ 4 ኪሎ ሜትር መራመድ ያልቻላችሁት ለምንድን ነው? ወደ አብቹ መተኮስና የኢትዮጵያ መንግስት ማሸነፍ አብይን ማሸነፍ ቀላል ከሆነ ምንድነው የከበዳችሁ? ዋናው የሚከብደን ነገር የራስንና የጓደኞቻችንን ድክመት ማየት ነው ይላል። በድሮንና በታንክ ያላሸነፈን አብይ አህመድ ይላል ዘመነ ካሴ ሲቀጥል። በድሮንና በታንክ ያላሸነፈን አብይ አህመድ በወሬ ሊያሸንፈን የተለያዩ ስትራቴጂዎችን እየሞከረ ነው ይላል። በድሮንና በታንክ እንግዲህ አልተሸነፉም ማለት ነው። እና እሱ ስላቃተው አብቹ ወይም የኢትዮጵያ መንግስት ወይም መከላከያ ሰራዊት በወሬ ወይም ደግሞ በሰላይ በጆሮ ጠቢ ካልሆነም ውስጣቸውን በመሸርሸር ሊያሸንፈን እየሞከረ ነው ይላል። ይህንን ያለው ዘመነ ካሴ እና ከሺህ የአብይ ታንከኛ ከ1000 የአብይ ታንከኛ አንድ ወሬኛ ይባላልና ውስጣችንን በማጥራት ረገድ መጠንቀቅ አለብን ይላል። ምንድነው እንደዚህ ያስፈራ ዘሜ ብለን እንጠይቃለን። እኛ ምን አስፈራ? ታጣቂው እየሸፈተ አስቸገረ? ወደ ሰላም የሚመጣው ሰው በዛ? ውስጣችሁ ተሸረሸረ? የትግሉ ዓላማ የትም እንደማይደርስ ታውቁ ዓላማ የሌለው ትግል እንደሆነ ገብቷቸው ብዙዎቹ ከጎናችሁ ሸሹ። ባይዘዌ እዛው እነዘመነ ካሴ መሃል ተቀምጠው በአመራርነት ደረጃ ያሉ ሰዎች ከመንግስት ጋር አብረው የሚሰሩ መረጃ የሚያቀብሉ ሰዎች እንዳሉ እናውቃለን። መንግስት የሚያውቃል፣ እነሱም ያውቃሉ። እነዘመነ ካሴ የከበዳቸው ማን ነው ይሄንን መረጃ ለመንግስት የሚያቀብለው ከመካከላችን የሚለውን ነገር መለየት አቅቷቸዋል። መንግስት ያውቃል ከማን ጋር እንደሚሰራ፣ እነሱም ውስጣቸው ተቀምጠው ከመንግስት ጋር የሚሰሩ ሰዎች እንዳሉ ያውቃሉ። ነገር ግን መለየት አቅቷቸዋል። እና ዘመነ ካሴ ልንፈርስ ነው፣ ሰላዮች ውስጣችን ገብተዋል፣ ከመንግስት ጋር የሚሰሩ ሰዎች አሉ፣ ስለዚህ እነዚህን በአንክሮ ማየት አለብን ነው እያለ ያለው። ለምን ከውስጣችሁ ከመንግስት ጋር የሚሰሩ ሰዎች ተፈጠሩ? ምክንያቱም እንታገላለን ያላችሁበትን የታገላችሁበትን ዓላማ ስለሳታችሁ ወይም ደግሞ ዓላማ የሌለው ትግል እንደሆነ ታጣቂው ስለገባው ልክ እንደነ ማስረሻ ሰጤ፣ ልክ እንደነ ኮሎኔል ፋንታሁን ሙሃባ፣ እንደ ሌሎችም በአመራርነት ደረጃ እንደነበሩት ታጣቂዎች እውነቱ እየገባቸው አይ ትግሉ ተሽጧል፣ ይሄ የህወሓትና የሻዕቢያ ጉዳይ ማስፈጸሚያ እንጂ የአማራ ህዝብ ህልውና ማስጠበቂያ ትግል አይደለም ብለው ወደ ሰላም እንደመጡት ሌላውም ታጣቂ እውነቱ እየገባው ዛሬ ላይ ከመንግስት ጎን እየተሰለፈ ነው ማለት ነው። ታዲያ ምን ይሻላል? ታጣቂዎቻችሁ እየከዷችሁ ከሆነ ውስጣችሁ እየተሸረሸረ ከሆነ በጣም ከባድ ነው። እስከዛሬ 3 ዓመት ሙሉ ኖራችሁ ያ ሁሉ ዶላር ተዋጡ፣ ያ ሁሉ ዲያስፖራ ከጎናችሁ ቆሞ እነ ሻዕቢያ እነ ህወሓት እንዲሁም ደግሞ ሱዳን ድረስ ሂዳችሁ ጽምዶ ፈጥራችሁ አሁን ውስጣችን የተዳከመ ነው፣ ከሰራዊቱ በላይ ከአብይ በላይ ያስቸገረን የውስጣችን ባንዳ ነው እንዴ? ውስጣችሁን እንኳን ማከም ያቃታችሁ ሰዎች ማን ከማን ጋር እንደሚሰራ ማን ከውስጣችሁ ሆኖ ከመንግስት ጋር እንደሚያወራ እንደሚነጋገር መለየት ያቃታችሁ ሰዎች በጣም የሚያሳዝነኝ ነገር የአማራ ህዝብ ወኪል ነን ብለው የአማራ ህዝብ እያሉ ሲያወሩ ሸኔውም የኦሮሚያ ህዝብ ነፃ አውጪ ነኝ ብሎ ሲያወራ በጣም ያሳፍራል። በተለይ ደግሞ ምሁራን ነን የሚሉ ሰዎች እነዚህ ሰዎች የህዝብ ወኪሎች ናቸው ብለው አሁን አንድ ወረዳ፣ አንድ ቀበሌ፣ አንድ ገበሬ ማህበር ማስተዳደር የማይችሉ ሰዎች ኢትዮጵያን ይመራሉ ብለው ማሰባቸው እኔ ሳስበው የትኛው ኢትዮጵያ እንደሆነች ግራ ይገባኛል። እነዚህ ሰዎች ቢሳካላቸው ምን አይነት አመራር ሊሰጡ እንደሚችሉ ሳስበው አሁን ዘመነ ካሴ የኢትዮጵያ ጠቅላይ ሚኒስትር ሆኖ ሳስበው አለመፈጠርን መርጣለሁ። በጣም እንዴት በዚህ አይነት የጎረምሳና የዱርዬ ስብስብ በሬውን ሽጦ መሳሪያ ገዝቶ ጫካ ገብቶ እየዘረፈና እየቀማ
በእገታ ገንዘብ አምጡ እያለ ገንዘብ እያገተ እየተቀበለ ባጃጅ መግዣ ሰብስቤ ልምጣ ብሎ ከእናቱ ጉያ ወጥቶ ወደ ጫካ የሚገባ ሽፍታ ታጣቂ መጥቶ የኢትዮጵያ መንግስት ይሆናል፣ እነዚህ ሰዎች ኢትዮጵያን ያስተዳድራሉ፣ ኢትዮጵያን ይመራሉ ብሎ የሚያስብ ሰው ጤነኝነቱን እጠራጠራለሁ። አንደኛ ታጣቂዎች አሁን ተሳክቶላቸው የሸኔውም የፋኖም የትግራዩም ታጣቂዎች መጥተው ስልጣን ቢይዙ ያኔ ሀገር ፈረሰች ነው የሚባለው እንጂ ሀገር አትኖርም ከዛ በኋላ። ነገር ግን እንደው በእሳቤ ደረጃ ራሱ ኢትዮጵያ በጣም ትልቅ ሀገር ናት። በጣም ስትራቴጂክ የሆነ ለህዝብና ለሀገር የሚጠቅም ሐሳብ ያላቸው ሰዎች ባሉበት ሀገር ላይ እንደነ ዘመነ ካሴ አይነት ከጎጥና ከብሔር አልፎ ማሰብ የማይችል ሰው እንዴት ኢትዮጵያን ይመራል ብሎ እንደሚያስቡ ራሱ ግራ ይገባኛል። በእሳቤ ደረጃ ራሱ በጣም ስለሚቀፈኝ ነው ማሰቡ ራሱ። እና ከዛ ሲቀጥል ያው ዘመነ ካሴ የአቅጣጫ ችግር አለበት። የአቅጣጫ ችግር ማለት የሆነ ኢትዮጵያ ማለት የተዋናት የሚለው ነገር የኢትዮጵያን ስፋት ራሱ በአግባቡ አያውቅም። የዓለምን ስፋት አይረዳም። ምስራቅ አፍሪካ ስለሚባለው አካባቢ ብዙ ጊዜ ያወራል። ምስራቅ አፍሪካ ምን ያህል ስፋት አለው፣ በዚያ ልክ ምን አይነት ቁመና ነው በዛ ደረጃ ተሰሚነት ሊፈጥር የሚችለው የሚለውን ነገር ራሱ አያውቅም። እንቁራሪት ራሷ ካለችበት ኩሬ በስተቀር ሌላ ውቅያኖስ ያለ አይመስላትም እንደሚባለው እነ ፋኖ እና ሸኔ እና እንዲሁም ህወሓት ራሳቸው ተሰብስበው ከሚያወሯት ኢትዮጵያ በስተቀር እና በዓለም ላይ ተሰሚነት አለን ብለው እርስ በርሳቸው ሲሞጋገሱ የሚያወሩትን ነገር እውነት ነው ብለው ስለተቀበሉ ዘመነ ካሴ ምን ይላል? በምስራቅ አፍሪካ ደረጃ ይላል ፋኖ በምስራቅ አፍሪካ መልክዓ ፖለቲካ አካል ሆኗል ይላል። የምስራቅ አፍሪካ መልክዓ ፖለቲካ አካል ሆኗል እና ወይ በዚህ የምስራቅ አፍሪካ ፖለቲካ ውስጥ ወይ ዋኝቶ ይወጣል፣ ካልሆነም ደግሞ በግብ ግቡ ማዕበል ውስጥ ሰምጦ ይቀራል ይላል። ግዙፉ ቁመናችን ምላጭ ጠርዝ ላይ የመቆምን ያክል ተጠንቅቀን በጥበብና በስሌት ከመራ ነው እናሸንፋለን ይላል። የአማራ ሕዝብ የራሱ የሆነ ንጹህ ተቋም እንዲኖረው ብዙ ቀደምቶች ብዙ ደክመዋል፣ ታስረዋል፣ አካላቸውን ቅስማቸውም ተሰብረዋል፣ ህይወታቸውንም ሰጥተዋል። በቀጠለ ጥረትና ብዙ ድካም በዚህ በእኛ ዘመን ተሳክቷል። የአማራ ሕዝብ የአማራ ፋኖ ብሔራዊ ንቅናቄን ፈጥሯል። ይህ ተቋም መዲናችን ሆኖ ወደምንፈልገው ገበያ ደርሰን ዘንድ በየዘርፉ የተሳሉ ፖሊሲዎች አሉት። የተቋማችን የመጀመሪያውና ቋሚ ፖሊሲያችን ራስ መቻል፣ ሁሉን አቀፍ ራስ በቅነት በየቀኑ ማሳደግ ያስፈልጋል። ለዚህ ደግሞ ድርጅታዊ ውስጣዊ አንድነታችን እናጠናክራለን። ራሱን ያልቻለ አንገት የሚያቅፈው የለውምና፣ ስለዚህ የህዝቦች ውስጣዊ አንድነት የድርጅታችን አፋብን ጠንካራ ውስጣዊ አንድነት እጅግ አስፈላጊ ነው። የህዝባችን አንድነት የመተንፈስ ያክል ፍጹም አስፈላጊ ነው። የተበተነ ህዝብ ነጥሎ የሚበላውን ጠላት ከየአቅጣጫው ይጋብዛልና። ሁለተኛውና ተያያዥ ፖሊሲያችን ከራስ መቻል ላይ የመነጨ ከሌሎች ጋር የሚደረግ የተመረጠ በጎ ትብብር ነው። የተሰላና የተጠና ትብብር ሁል ጊዜ አስፈላጊ ነው። ጥቅምህን በሚስጥር ጊዜ ይዘህ የሌላን ወገን ጥቅም ሳትነካ የራስህንም ሳታስነካ መተባበር ሁሌም ልክ ነው። ስለዚህ በአጭርም በረጅምም እንተባበራለን። የቀጠናው ኃይሎችም ጋር ቀጠናዊ በሆኑ ጉዳዮች ላይ ከጥቅማችን አኳያ እናብራለን። ፋኖ ልብ አላለውም የግዙፉና የውስብስቡ የምስራቅ አፍሪካ መልክዓ ፖለቲካ አካል ሆኗል። ወይን ዋይቶ ይወጣል፣ ያለበለዚያ ግብ ግቡ በሚያስነሳው ማዕበል ውስጥ ይሰጥማል። ግዙፉን ቁመናችን በስሌትና በጥበብ ታግዞ የምላጭ ጠርዝ ላይ የመቆም ያክል ተጠንቅቆ ሌሎችን ሳይደፍቅ አሸናፊ ይሆናል። እንግዲህ ፋኖን አስቡት። አሁን ፋኖ የሚባለውን አደረጃጀት ከጎንደር ስንትና ስንት ሺህ ኪሎ ሜትር ርቆ የኤርትራ ድንበር ላይ የመሸገውን ቡድን ማለት ነው። ከራያ በስንት ሺህ ኪሎ ሜትር ርቆ ወደ ትግራይ ክልል ገብቶ ተደብቆ ያለውን ቡድን ማለት ነው። የሆነች የአማራ ክልል የገጠር ቀበሌ የሆነች የሱዳን ድንበር ላይ ያለች የሆነች ገበሬ ማህበር ውስጥ ተቀምጠው እዛች ቦታ ላይ መፈናፈኛ አጥተው መንቀሳቀሻ አጥተው 3 ዓመት ሙሉ እየማቀቁ ያሉ ሰዎች በምስራቅ አፍሪካ የመልክዓ ፖለቲካ ላይ ግዙፍ ቁመና ፈጥረናል ይላሉ። የሆነ ንፋስ በጎራዴ የሚባል አይነት ተረት ነበር አይደል? በፊት ልጆች እያለን የሚነገረን ተረት ነበር።
የሆነ ልጅ አባቱን ውሸት አስተምረኝ ይለዋል። አባቴ የነገረኝ ነው የምነግራቸው። እና ልጁ አባቱን ውሸት አስተምረኝ ይለዋል። ውሸት አስተምረኝ የሚል ልጅ አለ የለም? አባቱስ ለልጁ ውሸት የሚያስተምር ሰው አለ የለም? የሚለውን የሎጂክ ጥያቄ ተውትና ተረቱን አዳምጥ። እና አባዬ ውሸት አስተምረኝ ይለዋል ልጁ። አባትየው ቀና ይልና ይኸው ልጄ እዛ ላይ ጤፍ እየተወቃ ሰማይ ላይ ጤፍ እየተወቃ ነው ይለዋል። ልጁ ቀና ብሎ ያይና ውይ አባዬ አይኔ ውስጥ ብቁ ገባብኝ አለ ይባላል። ውሸት ምናልባት ይሄ ተረት ለነዘመነ ካሴና ለተከታዮቻቸው ይሆናል ብዬ አስባለሁ። አሁን እነዘመነ ካሴ በምስራቅ አፍሪካ ተሰሚነት ያለው ግዙፍ ቁመና ፈጥረናል፣ የምስራቅ አፍሪካ የመልክዓ ፖለቲካ አካል ሆነናል ብለው ሲያወሩ አዎ እንዴ ፋኖ እኮ በምስራቅ አፍሪካ ተሰሚ ሆነ ብሎ የሚያጨበጭቡ ልክ ብቁ ገባብኝ ብሎ የአባቱን ውሸት እንደተቀበለው አይነት ልጅ የሚሆኑ ተከታዮች አሉ። በጣም የሚያሳፍረው የሚጠይቅ ሰው እንዴት አይኖርም? ብዙ የሚጠይቁ ሰዎች እየመጡ እንደሆነ እናውቃለን። አሁን ከካምፑ እያፈነገጡ ያሉ አይ ለዚህ ነው እንዴ እስከዛሬ የደገፍ ነው የሚሉ የአሸባሪው ቡድን ደጋፊዎች እንዳሉ በየቀኑ የፖለቲካውን ሂደት ለሚከታተል ሰው ግልጽ ነው። አሁን ፋኖ በጣም እየተፈረካከሰ ዘመነ ካሴ ራሱ መጨረሻ ላይ የሰጠውን ማስጠንቀቂያ ያሰማቸዋል። ይህንን ቡድን ይደግፉት ለነበሩት ባለሀብቶች ማለት ነው። እና በዚህ ደረጃ የሚገባበት ቀዳዳ ጠፍቶት መሸሸጊያ አምባ መጠጊያ ህወሓትና ሻዕቢያ የሆኑኛል ብሎ ከነሱ ጋር ጽምዶ ፈጥር ያለሁ እያለ የመጨረሻ መሸሻ የነሱ ናቸው፣ የህልውናዬ መከበሪያና የህልውናዬ መደበቂያ መቆያ እነሱ ናቸው ብሎ ከነሱ ጋር ተጣብቆ ለመቀጠል እየሞከረ ያለው ባይዘው። አንድ ሰው መደገፊያ ሲፈልግ በስርዓት የቆመን ነገር ነው የምትደገፈው አይደል? የሆነ ለመቆም ያቃተው ሰው መደገፊያ ሲፈልግ የሚደገፈው ነገር ራሱ በስርዓት የቆመ ራሱን ችሎ የቆመ መሆን አለበት አይደል? አሁን ህወሓትም ሻዕቢያም ደጋፊ የሚፈልጉ ናቸው። ደጋፊ ስለሚፈልጉ ነው በኢትዮጵያ ውስጥ የተለያዩ ታጣቂዎችን የሚፈጠሩት ታጣቂዎች ደግሞ አሁን ህወሓት ለራሱ መቆም አቅቶት የራሱ ህዝብ ከድቶት መሬት ተሰንጥቃ ብትጦ በሚመርጥበት በአሁኑ ሰዓት ህወሓትን ተስፋ አድርጎ እየሞተ ያለን ሰው እግሩን ይዞ አብሮ ወደ መቃብር ለመግባት እየሞከሩ ያሉ ሰዎች ናቸው የፋኖ አመራሮች። እንዴት ሰው ራሱን ችሎ ያልቆመን አካል እደግፋለሁ ይላል? ህወሓት ራሱ እኮ ደጋፊ የሚፈልግ ነው። ሻዕቢያ ደጋፊ የሚፈልግ ነው። ራሳቸውን ችለው መቆም የሚችሉ አካላት አይደሉም። ራሳቸውን ችለው ከኢትዮጵያ መንግስት ጋር አይደለም ከአንድ የመንደር ታጣቂ ጋር ተዋግተው ማሸነፍ የሚችሉ አይደሉም ሁለቱ። ይሄ በሆነበት ሁኔታ እንዴት ነው ከህወሓት ጋር ተባብረ ድል አመጣለሁ ተብሎ የሚታሰበው? በአሁኑ ሰዓት ህወሓት ለ3 ለ4 የተሰባበረ በፖለቲካ ደረጃ እነ ጌታቸው ረዳ ወጡ። አሁንም ከነ ደብረጽዮን መካከል ደግሞ ሌሎች የነ ደብረጽዮን አካሄድ አንቀበልም የሚሉ ሰዎች መሃላቸው አሉ። ታጣቂዎቹ ለብቻቸው ጽንፍ ረግጠዋል። በታጣቂዎቹና በነ ዶክተር ደብረጽዮን መካከል ራሱ ልዩነት አለ። ቲዲኤፍ የሚባለው አደረጃጀት ለ2 ለ3 ተከፍሏል። የሰላም ሰራዊት የሚባለው ከቲዲኤፍ ያፈነገጠው አሁን በአፋር ክልል አካባቢ ያሉ ታጣቂዎች እንዳሉ ይታወቃል። በዚህ አይነት ሁኔታ ታጣቂውም የፖለቲካ አመራሩም ለ2 ለ3 በተከፋፈለበት ሁኔታ ከዛ ሲቀጥል ህዝቡ የዛሬ 5 ዓመት የነበረውን የትግራይ ህዝብና ዛሬ ያለውን አስቡት እስኪ። ያኔ ከአዲስ አበባ ከአሜሪካ ከውጭ ከአውሮፓ የትግራይን የህልውና ትግል እንቀላቀላለን ብለው የሚመጡ የትግራይ ተወላጆች ብዙ ነበሩ። ከአዲስ አበባ ሄደው ትግሉን የተቀላቀሉ እነ ሞገስን ጠይቋቸው። ያኔ ማንም ቀስቃሽ ሳይፈልግ የትግራይ ልጆች የህልውና አደጋ ተጋርጦባታል ትግራይ ሲባል ምንም እንኳን የውሸት ፕሮፓጋንዳ ቢሆን ምንም እንኳን ዋጋ ከፍለውበት የተማሩበት ጥፋት ቢሆንም ያኔ ግን ራሳቸው ወደ ውጊያ ሄደው የተሰለፉ የመንግስት ሰራተኞች፣ ዶክተሮች፣ መምህራኖች ብዙ ሰዎች ስራቸውን እየለቀቁ የትግራይን ትግል ተቀላቅለዋል። ያኔ ከ5 ዓመት በፊት እንደዚያም ሆኖ 600 ሺህ የትግራይ ወጣቶች አለቁ ምንም ውጤት ሳይገኝበት። ዛሬስ እንኳን አይደለም የትግራይ ህልውና አደጋ ብለው ከአውሮፓና ከአሜሪካ ከአዲስ አበባ ሄደው ትግራይ ሊቀላቀሉ አይደለም ትግራይ ያሉ ወጣቶች እያመለጡ ወደ አዲስ አበባ እየመጡ ወደ ደሴ፣ ወደ ጎንደር፣ ወደ ደብረ ብርሃን፣ በተለያዩ የኢትዮጵያ ከተሞች እየሸሹ ነው ያሉት።
በዚህ ደረጃ ነው። በጣም ጫፍና ጫፍ በረገጠ ልዩነት ላይ ያለነው። ያኔ ትግሉን ለመቀላቀል ከመሃል ሀገር ወደ ትግራይ ይሄድ የነበረው ወጣት ዛሬ ላይ ትግራይ ያለው እንኳን አይ ከዚህ በኋላ ጦርነት አያስፈልገኝም ብሎ ወደ መሃል ሀገር እየሸሸ ነው ያለው። በዚህ ቁመና ላይ ያለ ወደ መቃብሩ ሊገባ ግብአተ መሬቱ ተቆፍሮለት መግነዙ ተገዝቶለት ሊገነዝና ሊቀበር ጫፍ ላይ የቆመው መቃብር አፋፍ ላይ የቆመው ህወሓት የሚባል ቡድን እንዴት ሰው ዛሬ እደገፋለሁ ብሎ አብሮ መቃብር ይገባል? የፋኖ ታጣቂዎች ያስገርሙኛል በጣም። ነገር ግን የነሱ ዓላማ አይደለም። ይሄ ትግል የህወሓትና የሻዕቢያ ስለሆነ ሻዕቢያና ህወሓት የሚሰጧቸውን ነገር ነው እዚህ ላይ ወጥተው የሚለፈልፉት ማለት ነው። ከዛ ዘመነ ካሴ ከምስራቅ አፍሪካ ይመለስና ወዴት ይሄዳል? ወደ ፕሪቶሪያ ስምምነት ይሄዳል። የፕሪቶሪያው ስምምነት ይላል። የፕሪቶሪያው ስምምነት ገና ሲፈረም ከ3 ዓመት በፊት የአማራን ህዝብ ለማጥፋት ታቅዶ የተፈረመ ስምምነት ነበር ይላል። ከዚያ አኳያ በተለይ ከቅርብ ጊዜ ወዲህ የሚስተዋለው ግርግር አማራውን ብቻውን ለማቆም የሚደረግ ሩጫ። በእርግጥ ማንም ኃይል መተማመኛው የራሱ አቅም ነው። የማይሸሽ የማይለወጥና የማይነቅስ የራስ አስተማማኝ አቅም ነው። ይህም ሆኖ አማራ ባለም ፊት ቆሞ ብቻውን ገለባብጦ ተራራውን ሜዳውን ተራራ እንዳላደረገ ሁሉ የአማራ ትግል ተነጥሎ የቆመለት ይከስማል የተባለ ይመስል ይህ ሁሉ ግርግር ፋኖን ብቻውን ለማቆም ነው። ከ3 ዓመታት በፊት ሁሉም የጨዋታው ተሰላፊ የየራሱን ስሌት ይዞ በፕሪቶሪያ መድረክ ቢጫወትም በስምምነቱ ውስጥ የነበሩ የብዙዎች ተሰላፊዎች ድብቅ የጋራ ግብ ግን መቀጣጠል ጀምሮ የነበረውን የአማራና የአብዮት እሳት በጋራ የማጥፋት እቅድ ነበር ብዬ አምናለሁ። በዚህ አደገኛውን ሰደድ የማጥፋት ተልዕኮ ውስጥ ህወሓትና ብልጽግና በደስታ አብረው እንደሚሰለፉ የፕሪቶሪያ ስምምነት ሽማግሌዎችም እርግጠኞች ነበሩ ማለት ይቻላል። ምናልባት የትግራይ ኃይሎች ታሪካዊ ውሳኔ ወስነው ራሳቸውን ግሉል አድርገው ማቆማቸው እስኪታወቅ ድረስ በቀላሉ አማራን ጨፍልቀው ወደ ኤርትራ መሻገርና የየራሳቸውን ግብ ማሳካት እንደሚችሉ እርግጠኞች ነበሩ። ባልጠበቁት ሁኔታ ህወሓት የራሱን ስትራቴጂካዊ ስሌት ይዞ አማራን አልወጋም፣ ኤርትራ ላይም አልዘምትም ሲል ቀመሩ ተዛባ። የአማራ ሁሉና ትግልን በመካከል በፍጥነት ሌላ ደረጃ ላይ ደረሰ። ከመጀመሪያው ቀን ጀምሮ በአንድ እጁ እየተዋጋ በሌላኛው እጁ የራሱን ትግሉን የሚመራ ተቋም ፈጠረ። ይህ ሲሆን የጨዋታው መልክ ሙሉ በሙሉ ተቀየረ ማለት ነው። አብይ አህመድ ግን እድሎች ከተገኙ አሁንም እዛው ጨዋታ ውስጥ መሆኑንና ተስፋ ለመቁረጡን የሚያሳየው በተለይ ባለፉት 3 ወራት ውስጥ አማራውን ለመነጠል የሚያደርገው ሩጫ ነው። በዚህ መሃል አንዳንድ አውቀው የተኙ ወይንም በአሞሌ ጨው ራሳቸውን የሸጡ የኛን ወገኖች ሳይ ሌላው ሁሉ ይቅር፣ ይህ ሁሉ ሩጫና ግርግር አማራን ብቻውን አቁሞ ለማጥፋት በመመኘት የሚደረግ መሆኑን እንዴት ማወቅ ታሳናቸው እላለሁ። ለዚህ ፍኝ እድሜስ ስንት ዓመት አሞሌ ይላሳል? በእኔ እምነት የፕሪቶሪያ አፈራራሚዎች ዋና ግብ ጸረ አማራ ብለው ያሰባቸውን ኃይሎች አስተባብረው እየተነሳ ያለው አዲሱ የአማራ አብዮት መንፈስ ላይ ማዝመት ነበር። ለጊዜው አልተሳካም። እነዚህ ኃይሎች የአማራ ልዩ ኃይል እንዲፈርስ ለአብይ ቀጭን ትእዛዝ ሰጥተዋል። ልዩ ኃይሉ ፈረሰ። ያም ሆኖ ያሰቡት ሳይሳካ እንዲያውም የፈረሰው ልዩ ኃይል ለትግሉ ልዩ ግብአት ሆነ። ትንሽ ገፋና ደፈር አድርጌ ከደመደም የፕሪቶሪያው ስምምነት በራሱ የአማራ ትንሣኤ ፍርሃትና ድንጋጤ ውጤት ነው። አማራው ባይነሳ ኑሮ የፕሪቶሪያ ስምምነትም አይፈጠርም ነበር። ለዚህ ነው አንዳንድ ወገኖች የአማራ የህልውና ትግል የዘመናት ፍጅትና መጎሳቆል ውጤት መሆኑን ረስተው በፕሪቶሪያው ስምምነት ምክንያት የተፈጠረው ኩርፊያ የወለደው ሊያስመስሉ ሲሞክሩ ሲታይ አስቂኝና አስተዛዛቢ የሚሆነው ፕሪቶሪያ የአማራን ትግል አልወለደም። የአማራ መነሳት ፕሪቶሪያን ወለደ እንጂ ቆላም ነፈሰ ደጋ ጨዋታውን በደንብ ተጫውተናል። እኔ አሁን እነሱ ለፖለቲካ ፕሮፓጋንዳ እንደሆነ ይገባኛል። እውነታው ገብቷቸው ግን ለማደናገር የሚጠቀሙበት አካሄድ እንደሆነ ይገባኛል እንጂ ይሄ ጠፍቷቸው አይደል። ነገር ግን አሁን ዘመነ ካሴ ይሄን የሚያወራውን ሰምቶ ፕሪቶሪያ የተፈረመው የአማራን ሕዝብ ለማጥፋት ይሆን እንዴ ብሎ የሚጠራጠር ሰው ካለ ይደንቀኛል በጣም። ማለት እንዴት ነው የአማራን ሕዝብ ለማጥፋት ፕሪቶሪያ እኮ ህወሓት ሊጠፋ በ45 ኪሎ ሜትር ሬዲየስ ውስጥ ተከቦ እስኪ እንደው ከሚጠፉ የቀሩትም ቢሆን ወደ ሰላም ከመጡ እድል ይሰጣቸው ብሎ የኢትዮጵያ መንግስት ጨፍልቆ ማጥፋት ሲችል ዶክተር አብይ ሲናገር ሰምታችሁት ከሆነ ያሸነፍነውን ጦርነት ነው ከተሸናፊዎች ጋር እኩል ሆነን በአንድ ጠረጴዛ ላይ ቁጭ ብለን የተደራደርነው ብሏል። ነገር ግን ፕሪቶሪያን አስገድደን ያስፈረምነው ሲሉ ደግሞ እንሰማለን ሻዕቢያ ህወሓቶች። የሆነ ሆኖ ግን
በ45 ኪሎ ሜትር ሬዲየስ ውስጥ ተከቦ ነው መቀሌ ከተማን መከላከያ ሰራዊት በ45 ኪሎ ሜትር ሬዲየስ ውስጥ ከቦ እጅ መስጠትና መደምሰስ በሚችሉበት ሰዓት ነው የፕሪቶሪያን ስምምነት እንዲፈርሙ የተደረገው። እነሱም መከበባቸውና ሊጨፈለጉ ጫፍ ላይ መድረሳቸው ሲታወቅ ነው ወደ ፕሪቶሪያ ሄደው የፈረሙት። ያኔ የአማራ ፋኖም የአማራ ልዩ ኃይልም ከኢትዮጵያ መንግስት ጎን እንደነበር ነው የምናውቀው። አሁን ዘመነ ካሴ ምን ያወራል? መንግስት ከህወሓት ጋር በመታረቅ እየተነቃቃና እየተቀጣጠለ የነበረውን የአማራን ትግል ለማጥፋት ከህወሓት ጋር አብሮ ተባብሮ ሻዕቢያን ለመውጋት እና የአማራን ትግል ለማዳከምና ለመደፍጠጥ የተፈረመ ፊርማ ነበር ይላል። በየት በኩል በየትኛው ስሌት በየትኛው ጊዜ በየትኛው ሚዛን ተሰልቶ ነው ይሄ የሆነው? አዲስ ትርክት ናት ይቺ። ደግሞ እስከዛሬ ብለዋት አያውቁ። ያው እየተሸነፈ የመጣ ሰው በየጊዜው አዳዲስ ውሸት እየፈበረከ መምጣቱ የሚታወቅ ነው። የትኛው ትግላችሁ ነው ፕሪቶሪያ እንዲፈረም ያስገድደው? ፕሪቶሪያ ከተፈረመ በኋላ የመንግስት ከፕሪቶሪያ ጋር ከህወሓት ጋር በመፈራረሙ የፕሪቶሪያው ስምምነት የመጣው የአማራን መሬቶች እንደ ወልቃይትና ራያን ለህወሓት ለመስጠት ነው። መንግስት ከህወሓት ጋር ተፈራርሞ የአማራን የህልውና ጥያቄ የአማራን የግዛት አንድነት ለመሸርሸርና መሬቶቹን መልሶ ለህወሓት ለመስጠት ያደረገው ስምምነት ነው ብላችሁ አይደለም እንደ መሳሪያ ነቅንቃችሁ እናንተ ትግል የገባችሁ? አንዱም ፈክራችሁ ይሄ ነበር። ወልቃይትና ራያን መንግስት ለህወሓት ሊሰጠው ነው ብላችሁ ነበር ፕሪቶሪያ ከተፈረመ በኋላ ህዝቡን ስትቀሰቅሱ ነበር። ከዛ ሲቀጥል ምንም እንኳን እውነት ባይሆንም ኦሮሚያ ክልል የሚገደሉ ንጹሃንን ነፃ እናወጣለን ብላችሁ ነበር ትግል የጀመራችሁት። ያው የውሸት እንትን ይሄ ምንድነው ሽፋን ቢሆንም ለሽፋን የምትጠቀሙበት አንዱ ጥያቄያችሁ ይሄ ነበር። ነገር ግን ኦሮሚያ ክልል ንጹሃን ተገደሉ ብላችሁ አማራ ክልል ላይ ብዙ ንጹሃንን የገደላችሁ መሆናችሁ ደግሞ በጣም አሳፋሪ ታሪካችሁን ይመዘግባል። ታሪክ ስለማያልፍ ማለት ነው። ጥፋትም ቢሆን ግድያም ቢሆን ወንጀልም ቢሆን እንዲሁም ደግሞ መልካም ስራም ቢሆን በታሪክ ተመዝግቦ ያልፋልና ኦሮሚያ ክልል ላይ የአማራ ልጆች እየተገደሉ ስለሆነ ነው የተቋቋም ነው ያለው የሽብር ቡድን የአማራው ሸኔ አማራ ክልል ላይ ንጹሃንን ከሱ በላይ የጨፈጨፈ አካል የለም። የአማራ ህዝብ አዲስ አበባ እንዳይገባ ተከለከለ ብለው ከሞጣ ወደ ቢቸና ከጎጃም ወደ ጎንደር እንዳይሄድ የአማራን ህዝብ ከለከሉት። አዲስ አበባ እንዳይገባ ተከለከለ ብለው ምንም እንኳን ያኔ የተከለከሉት እነሱ ቢሆኑ እና ፕሪቶሪያ ከተፈረመ በኋላ አንዱ የፋኖ መፈክርና የትግላችን ዓላማ ብለው ጀምረውት የነበረው መንግስት ከህወሓት ጋር በፕሪቶሪያ ሄዶ የተፈራረመው አንደኛ የአማራ ክልል መሬቶች ለህወሓት ሊሰጥ ነው። ሁለተኛ በዲዲአር መሰረት ህወሓት ትጥቅ ይፍታ ተብሎ ስለነበር ከዚያ በኋላ በሁሉም ክልሎች ያሉ ልዩ ኃይሎች ትጥቅ ይፍቱ ሲባል አይ ከህወሓት ጋር ተስማምቶ የአማራ ክልልን ትጥቅ አስፈትቶ ከዚያ በኋላ ህወሓትን በአማራ ክልል ላይ ሊያዘምት ነው፣ የአማራን ህዝብ ሊወር ነው፣ አማራን ትጥቅ አስፈትቶ ሊያስመታው ነው የሚል ፕሮፓጋንዳ አልነበረም እንዴ ሲሰሩ የነበረው ፕሪቶሪያው ከተፈረመ በኋላ? ይሄን ታሪክ ተመልሰን ማናይ ማናቅ ማንጠይቅ ማንመረምር ነው የሚመስላችሁ? እውነታው በጣም ርቆ ሄዷል። ከናንተ በጣም ርቋል ህዝቡ። እኛም በየቀኑ የናንተን ውሸት ከመዘገብ ውጪ ሌላ ዓላማ የለን እና እያንዳንዱ ሰው እየሆነ ያለውን ነገር ስለሚረዳና ስለሚያቅ የናንተ ውሸት እዚህ ግባ የሚባል ለውጥ እንደማያመጣ በየቀኑ ኪሳራ እየተከናነባችሁ በየቀኑ በምትፈጥሩት ውሸት እየኮሰመናችሁ ማንነታችሁ እየጫጨ ድምጻችሁ እየሰለለ ወደ መቃብራችሁ እየተፋጠናችሁ ያላችሁ ሰዎች መሆናችሁን ለተከታዮቻቸው መርዶ ማርዳት እንፈልጋለን እና ይሄ ትብብር ከህወሓት ጋር የሚደረገው ትብብር ይላል ዘመነ ካሴ ከህወሓት ጋር የሚደረገው ትብብር የቀጣዮቹን ዓመታት የእርስ በርስ እልቂት ወይም ደግሞ የጋራ ልማትና ተጠቃሚነትን የሚያረጋግጥ ትብብር እንደሆነ ማወቅ አለባችሁ ይላል። ትብብሩ ከተሳካ ከህወሓትና ከሻዕቢያ ጋር የሚደረገው እኮ ይሄ ትብብር በተለይ ከህወሓት ጋር የሚደረገው ትብብር ከተሳካ የጋራ ተጠቃሚነትና ልማታችን የሚያረጋግጥበት፣ ካልተሳካ ደግሞ የቀጣዮቹ ዓመታት የእርስ በርስ እልቂት የሚነግስበት ዘመን ነው ይላል። ስርዓቱንም እንደተረገመበት ሰይጣን አፍስሰን አስቀምጠነዋል። እጣ ፋንታውንም በምንወስደው ቀጣይ ሙሉ ለሙሉ ገፍቶ ይመጣል እርምጃ ላይ እንዲወሰን አድርገነዋል። የዚህ ትብብር ስኬትና ውድቀት ግን
የሚቀጥሉት ብዙ ዓመታት የእርስ በርስ እልቂት ወይንም ሰላምና ልማት ማለት እንደሆነ ሁላችንም ልንገነዘብ ይገባል። በዚህ አጋጣሚ ባለሀብት ነን የምትሉና ይህን ትግል ለማፍረስ በድለላ የተሰማራችሁ ወገኖች ታው ከፀሐይ በታች የምትሰሩት እያንዳንዱ ስራ ይታወቃል። እንኳን ከህዝብ ከጎረቤት ተጣልቶ መኖር ይቸግራልና አስቡበት። አርፋችሁ ስራችሁን ስሩ። በዚህ የፖለቲካ ድለላ ውስጥ የተሰማራችሁ አንዳንድ የሃይማኖት አባት ነን የምትሉ የየቤተ እምነቱ ሰዎችም ከዚህ ድርጊታችሁ ተቆጠቡ። ሌላው ቢቀር ቤተ እምነታችሁን ለሚያፈርስ ኃይል አካፋ አቀባይ አትሁኑ። ለምድርም ለሰማይም የማይሆን ነገር አትስሩ። በ80 ዓመታችሁ የ30 ዓመት ጆሮ ጠቢን አትፍሩ። በውድቀታችሁ የጣላችሁትን ዘመንና ህዝብ ልናቀና ስንደክም ደንቃራ አትሁኑ። ትንሽ እንኳን ፍሩ። አንደኛ የሚቆም ሰው እኮ ነው የሚተባበረው። የእናንተ ትብብር ቀጣዮቹን ዓመታት የሚወስነው እናንተ በህይወት ስትቆዩ ነው። እናንተ እኔ በእርግጠኝነት መናገር የምፈልገው እኔ ከዚህ በኋላ ከ3 ወር ከ6 ወር በኋላ ህወሓትም ሁለቱ ሸኔዎችም በህልውናቸው ይቆያሉ፣ በህይወት ይቆያሉ የሚል እምነት የለኝም። ከ6 ወር በኋላ አሁን እንደሚያወጡት መግለጫ እያወጡ ይቀጥላሉ፣ እንደው ህልውና ኑሯቸው እስከዛ ድረስ ይቀጥላሉ የሚል እምነት የለኝም። ባይ ዲፎልት ህወሓት በአጭር ጊዜ ውስጥ ይጠፋል። የትግራይ ህዝብ ላይ እየፈጸመ ያለው ግፍና በደል ከመጠን ስላለፈ ጽዋው ስለሞላ የኢትዮጵያ መንግስት በጣም ወሳኝ የሆነ ብዙ ዋጋ የማይከፈልበት ኦፕሬሽን በማድረግ የትግራይን ህዝብ ነፃ እንደሚያወጣና ህወሓትን ወደ መጨረሻው ምናልባት የህወሓትን አመራሮች በህይወት ከተረፉና ከተያዙ ቂሊንጦ ወይም ቃሊቲ ካልሆነም ሌላ ማረሚያ ቤት ልናያቸው እንደምንችል በእርግጠኝነት መናገር እንችላለን። ካልሆነም እንደነ ስዩም መስፍን ይሰናበታሉ። ህወሓት ሲጠፋ ሁለቱ ሸኔዎች ባይ ዲፎልት ይተናሉ ነው የሚባለው፣ ይቀልጣሉ። ምክንያቱም በሻዕቢያ በህወሓት በኩል ነው ሁለቱን ሸኔዎች የሚያገኛቸው። ህወሓት ሲጠፋ ሻዕቢያም እጁ ይቆረጣል። እጁ ከተቆረጠ ሁለቱ ሸኔዎች ጋር የሚደርስበት እድል የለም። ሁለቱ ሸኔዎች ህወሓት ሲጠፋ ባይ ዲፎልት ወላጃቸው ሲጠፋ እነሱም ትንፋሽ ያጥራቸውና ይሞታል። ስለዚህ ህወሓት ላይ የሚወሰደው እርምጃ በአጭር ጊዜ ውስጥ የሁለቱን ሸኔዎች እጣ ፈንታ የሚወስን ስለሆነ የእናንተ ትብብር ወንዝ የማያሻግር እንኳን አይደለም በቀጣዮቹን ዓመታት የቀጣዮቹን ቀናት መወሰን የማይችል የኢትዮጵያ ህዝብ የሚመራውን መንግስት መርጦ ዲሞክራሲያዊና ፍትሃዊ በሆነ መንገድ መተዳደርና መመራት የሚፈልግ የሀገረ መንግስት ግንባታ ምን ማለት እንደሆነ የገባው ስልጣኔ ምን ማለት እንደሆነ የገባው መንግስትና ህዝብ ስለሆነ ያለው ይሄ ህዝብ ከታጣቂዎች ጋር ህብረት የለኝም ብሎ በፊርማው አረጋግጧል። መጋቢት 24 2018 ዓ.ም ይህንን እውነት የተዘገበበት ዕለት ነው። ሂዳችሁ መመልከት ትችላላችሁ። የጽንፈኝነት ፖለቲካ ከኢትዮጵያ ታሪክ ገጽ ላይ ተገንጥሎ የሚጠፋበት የመጨረሻው ምዕራፍ ላይ እንዳለን ይሰማናል። ምክንያቱም እስከዛሬ ድረስ ተብሎ ተፎክሮ ተሞክሮ በጣም ብዙ ተወርቶ በጣም ብዙ ፕሮፓጋንዳ ተሰርቶ ዛሬም እነዚህ ሰዎች እያወሩ እየሰማን ያለ ነው ከ3 ዓመት በፊት ሲያወሩ የነበረውን ነው። ዛሬ እነ ዘመነ ካሴ መጥተው ምናልባት ከ50 ዓመት በኋላ ይህንን ወሬ የሚያወሩ የኛ ትግል ተከታዮች ሊኖሩ ይችላሉ ብሏል። ስለዚህ እቅዳቸው እስከ ዛሬ 50 ዓመት ድረስ ትላንት በሰራነው ቪዲዮ ዘመነ ካሴ እንመጣለን ብሏል፣ አሁንም እየመጣን ነው ብሏችኋል፣ ስለዚህ ጠብቋቸው ብለን ነበር ለደጋፊዎቻቸው። አሁን ደግሞ ትላንትና በሰጠው መግለጫ ምናልባት ከ50 ዓመት በኋላም ይህንን ትግላችንን ይዘው የሚቀጥሉ ትውልዶች ሊኖሩ ይችላሉ እና እስከዛ ድረስ ህልውናችን እስካልተረጋገጠ ድረስ የዛሬ 50 ዓመትም ይቀጥላል እያሉ ነውና እስከ 50 ዓመት የመጠበቅ ትዕግስቱ ያላችሁ የሸኔዎቹ ደጋፊዎች ካላችሁ በትዕግስት እንድትጠብቋቸው አደራ ማለት እንፈልጋለን። አሁን የዛሬ ሳምንት ጠብቁን፣ የዛሬ ዓመት እንገባለን፣ በዚህ ዓመት እናጠናቀቀዋለን የሚለው ውሸት ፕሮፓጋንዳ ተኗል፣ ከሽፏል። እሱ እንደማይሆን እነሱም አውቀውታል። አሁን ከመከላከያ ሰራዊት ይልቅ እያሰጋን ያለው የውስጣችን አንድነት ነው እያሉ መከላከያ ሰራዊት አንደኛ መከላከያ ሰራዊት ብዙ ስራ አለበት። ሀገርን ዳር ድንበርን የህዝብን ሰላም የመጠበቅ ኃላፊነት ያለበት ሰራዊት በየቀኑ ከነዚህ አሸባሪዎች ጋር አይዋጋም። እነሱን ለክልሉ አድማ በታኝና ለክልሉ የጸጥታ ኃይል ትቷል። አስፈላጊ በሆነበት ጊዜ ብቻ ነው የሚገባው። ዛሬ ተራራ መያዝ ተራራ መልቀቅ የሚባል ጦርነት የለም ብሏል አብቹ።
በዘመናዊ ቴክኖሎጂ በኤሌክትሮኒክስ ዋርፌር ካልሆነም በድሮን እና በዘመናዊ ቴክኖሎጂ መሳሪያዎች ነው ውጊያው የሚካሄደው እና ለእናንተ የሚመጥነው ምናልባት ከነሱ አቅም በላይ ስላልሆናችሁ ለክልሉ ጸጥታ ኃይሎች ትተናል ብሏቸዋል። የአማራው ሸኔ አመራሮች ላይ ትኩረት አድርገን የተወያየንበት ፕሮግራም ይህን ይመስላል። ባጭሩ ግን እነዚህ ሰዎች በውስጣቸው በተፈጠረ ልዩነት በአጭር ጊዜ ውስጥ ተፈረካክሰው ሊጠፉ የሚችሉበት እድል በጣም ሰፊ መሆኑን ራሱ ዘመነ ካሴ በይፋ ተናግሯል። ከአብይ አህመድ ይልቅ የውስጣችን መፈረካከስ በጣም አሳስቦናልና ጥንቃቄ ይገባል ብሏል። የውስጣችሁ ደግሞ ሰላሙን የተቀበሉ የሰላም አማራጩን የተከተሉ ሰዎች ህይወታቸውን ሊያተርፉ ወደ ሰላሙ እየመጡ ስለሆነ ያሉት እንዲሁም ደግሞ ከመንግስት ጋር አብረው የሚሰሩ የራሱ የፋኖ የሚባለው ቡድን አመራሮችም ውስጥ ላይ እንዳሉ ያገኘናቸው መረጃዎች ነገ ከነገ ወዲያ ምናልባት ተጨባጭ የሆነ ማስረጃ ስናገኝ ወደ እናንተ ይዘን የምንመጣ ነው የሚሆነው። በዚህ ደረጃ ውስጡ እየተፈረካከሰ እየጠፋ ያለበት ሁኔታ ነው ያለው። የዘረኝነት ፖለቲካ ከኢትዮጵያ ሰማይ ስር እንዲጠፋ እንደ አዲስ ትውልድ እንደ አንድ የሚዲያ አካል እኛም አጠንክረን የእነዚህን ሰዎች ገመና ማጋለጣችንን እንቀጥላለን። አብራችሁን ለነበራችሁ የመሆን መልቲሚዲያ ቤተሰቦች በሙሉ እስካሁን ድረስ እኛ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ለሰጣችሁት አስተያየት፣ ለነበራችሁ ጊዜ እጅግ በጣም አክብሮትና ምስጋና አለኝ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። ይሄ ሚዲያ ወጣቱ ትውልድ የራሱን ዕጣ ፈንታ በራሱ እንዲወስን የስልሳዎቹ ዘመን ፖለቲከኞች ከኢትዮጵያ የፖለቲካ መድረክ ገሸሽ እንዲሉና ወጣቱ ትውልድ ወደ ፖለቲካው መድረክ የሚገባበትን መንገድ ፈር ለመቅደድ ወይም መንገድ ለመተለም የራሱን ራዕይና ዓላማ ሰንቆ እየሰራ ያለ የአዲስ ትውልድ ሚዲያ። ይህን ሚዲያ መደገፍ ወጣቱን ትውልድ ማበረታታትና መደገፍ መሆኑን አውቃችሁ በምትችሉት አቅም ሁሉ መሆን መልቲሚዲያ እንድትደግፉ ጥሪ አደርጋለሁ። እስከዛሬም ድጋፍ እያደረጋችሁ ላላችሁ ወዳጆቻችን ደግሞ ላቅ ያለ አክብሮትና ምስጋናችንን እናቀርባለን። የዛሬውን ፕሮግራም ለሌሎች ተደራሽ እንዲሆን ላይክ እና ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለዛሬ የነበረኝን ፕሮግራም በዚሁ አጠናቅቃለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።